ሰላም ሰላም ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በጣም ደህና ነኝ። እናንተ ጋር ሰላም እንደሆነ ተስፋ አድርጋለሁ። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬ መናገር የምፈልገው ስለ ሩታ ነው። ስለ ሩታ ማውራት የምፈልገው ምንድን ነው? አይደክምሽም ወይ ነው የምላት። አልደከመሽም ወይ ሩታ? ለምንድን ነው የራስሽን ህይወት ማትኖሪ? በቃ እሱን ማሳደድ ትተሽ ለምንድን ነው የራስሽን ህይወት ማትኖሪ? አሁን ትናንትና እንከስሻለን፣ ሄርሜላና አብራም እንከስሻለን፣ አንቺም በወንጀል ስለከሰሽን እኛም እንከስሻለን ነው እያሉ የነበረው። እንግዲህ ሲፎክሩ ነው የሄዱት፣ መጨረሻ ሰዓት ላይ ካያችሁት ማለት ነው። ከሰስኩሽ ማባሉ አይደብርሽም ወይ? አያስጠላሽም ወይ? አልሰለቸሽም ወይ? በቃ አልደበረሽም? አልደከመሽም? እና ለምን አትተዩ? በቃ ለምን ትተሹ የራስሽን ኑሮ አትኖሪም? እህቴ፣ እንደ እህትነት እንደ ሴትነት የምመክርሽ ለምን አትተዩ? ለምን የራስሽን ህይወት አትኖሪም? እሱ እኮ እየኖረ ነው ላይፉን። እሱ እኮ ጊዜውን እየተጠቀመ ነው። አንቺ ግን ጊዜሽን በማቃጠል በመናደድ ተቃጥያለሽ። ገባሽ አይደለም? አልፎ ተርፎ ደግሞ አሁን ይሄ ነገሮች ወደ ቤተሰብ እየሄደ ነው። በቃ እውነት ድራማ ፊልምም ከሆነ ደግሞ ፊልም ነው በሉ። ግራ ስራ ገባኝ ነው እውነት። ምትሰሪው ካራክተር በጣም የሚከብድና እንትን ነው ምትሰሪው ማለት ነው። በጣም ነው ያሳዘነችኝ ለመናገር። እና ኮሜንቱ ላይ ደግሞ የምትጽፉት ለምንድን ነው የምትሰድቧት? እሷ ምንም አሁን ልጇ ወደዛ በመሄዷ ምንም የምታውቀው ነገር የለም። ብታውቅ ኖሮ ወደ ህግ አትሄድም ነበር። አውቃ ጸጥ ትላለች። ገባችሁ? ለምን መሳደብስ ምን አስፈለጋችሁ? እና ነገሩ ወደ ቤተሰብ እየሄደ ነው። የእሱ ቤተሰቦች ኦልሬዲ እናትና አባት ነው እንጂ ያልገቡት ሌላ ሁሉም ገብተዋል። እናትና አባት ናቸው እዚህ ውስጥ የሌሉበት። ነገር ግን ለምን አይበቃሽም? በቃ የራስሽን ኑሮ ለምን አትኖሪም? አሁን አንቺ አብርሃም ወደ አንቺ ህይወት ቢመለስ ሰውነትሽ ታዞልሽ ውስጥሽ ደስተኛ ሆነሽ እሱን አቅፈሽ በአንድ አልጋ ላይ ትተኛለሽ? እሱን አምነሽ በአንድ ሳህን ማዕድ ትቆራረሳላችሁ? እንዴት ሰውነትሽ ውስጥሽ ይልሻል? ከማንም ጋር አልጋ ላይ እየተጋደመ ከማንም ጋር እንደዚህ እየተርከሰከሰ ወደ ማንም እየሄደ ወደ ማንም ቤት እየሄደ እዛ እየታሸ። እውነቴን ነው የምልሽ፣ በጣም ነው የሚቀፋው። እንኳን ሌላ ሴትን አቅፎ ተይና፣ እንኳን ከሌላ ሴት ጋር አድሮ ውሎ ተይና፣ ሲያቅፍ ራሱ ደስ አይለኝም። ምክንያቱም ያንን ሰው እኔ እንደ ቆሻሻ ነው የማየው። በቃ አንድ ሴት ለአንድ ወንድ ነው። ከዛ በተጨማሪ ውስጤ አይቀበለውም፣ እንደ ራሴ ማለት ነው። እና ቢመለስ ወደ ራስሽ አይጠቅምሽም እኮ። ምን ይሄ አሁን ከአብርሃም ምኑ ማረኮሽ ነው? ከአብርሃም ዝንጀሮ ይመስል እሱ ከንፈሩና አፉ ስፋቱ ይሄ በጋ ያስገባል። አፉ ራሱ ስፋቱ የአፉ ስፋት እውነቴን ነው የምላችሁ። የአብርሃም ምንም የሚወደድለት እንትን የለውም። ወንዳ ወንድ ነው። ልብስ ያምርበታል። አለቀ። ራሱን ይጠብቃል። ስፖርት ይሰራል። ማንኛውም ሰው ራሱን ከጠበቀ፣ ማንኛውም ወንድ ራሱን ከጠበቀ የማያምርበትና የማይበት ጉዳይ የለም። እሱ ግን ብር ስላጠገበው ነው። ብር ስላለው የፈለገውን ነገር ያደርጋል። አንዴ ፀጉሩን ያሰራል፣ አንዴ የፈለገውን ያደርጋል፣ አንዴ የፈለገውን ያደርጋል። ምክንያቱም ብሩ እስከ አፍንጫ ድረስ ስለሞላ ማለት ነው። ገባችሁ? እና እኔ አሁን ዛሬ ስለሱ ለማውራት ሳይሆን በቃ ለሩታ ነው። በቃ ሄርሜላ በነገራችን ላይ በጣም አስመሳይ ናት። ሚዲያ ላይ በጣም ጥሩ ለመሆን ነው አክት የምታደርገው። በጣም ሞኝ ይመስላል። አሁን እሷ ስማ በምን ተመዘገበ? በሞኝነት ተመዘገበ። ግን ሞኝ አይደለችም። በጣም መሰሪ ናት። እንደዚህ አይነት ሰው በጣም ከባድ ነው። እነዚህ ነው የምላቸው። ወይ ለእሷ ጥላቻ ኖሮን ሳይሆን እንዶ ከነገሮቿ ሲረዳ ነው። ገባችሁ? መጀመሪያ አመጣጧን አስታውሳችሁ ከሆነ እንደ ጓደኛ ነው ብላ የመጣችሁ። ከዛስ ሂሩታ በምትወልድበት ሰዓት አይ በቃ እንደዚህ ሲል
እኔ እኮ አፍቅሬሃለሁ ብላ እንትላለች። አመጣጧም ደስ አይልም። አመጣጧም እንደሞኝ መጣች። ከዛ በኋላ የጭንቅላት ላይ ወጣች። ገባችሁ? ስለዚህ እንደዚህ አይነት ሰው በጣም መጥፎ ነው እያልኩኛል። ይሩታ እኮ ፊት ለፊት ነው የምትናገረው። ሁሉም ነገር እኮ ፊት ለፊት ነው የምትናገረው። በቃ ፊት ለፊት ኦዲየንሶቿ የፈለገ ነገር ይሁን የኦዲየንሶቿ ፊት ለፊት ነው የምትናገረው። ኦዲየንሶቿ ፊት ለፊት ነው የምትናገረው። እነዚህ ውስጥ ለውስጥ ነው የሚሰሩት። ገባችሁ? ውስጥ ለውስጥ እና በጣም ከባድ ነው። ይሩታ በዚህ አጋጣሚ በጣም ተጠንቀቂ። የራስሽን ኑሮ ኑሪ፣ የራስሽን ህይወት ኑሪ። በቃ ለራስሽ የራስሽን ህይወት መንገድሽን ምሪ። ከሱ ህይወት ውጪ። እንኳን አንድ ልጅ 4 5 ልጅ ማሳደግ ትችያለሽ። ጎበዝና ጠንካራ እናት ነሽ። እንኳን እኛ ሚዲያው ይመሰክርልሻል። አንቺ ምንም ነገር ብታጠፊ ብታረግ እንመክርሻለን እንጂ እንደዚህ ነው ብለን አንወቅስሽም። ምክንያቱም አብርሃም በጣም አደገኛ ሰው ስለሆነ ማለት ነው። አንቺን ለማስጠቆር ነው። እኔ ሁል ጊዜ የምናገረው አንቺን ለማስጠቆር ነው እንደዚህ የሚያደርገው። ስለዚህ ከሱ ህይወት ውልቅ ብለሽ ሰላም ያለው ኑሮ መኖር። አንቺ እኮ የአብርሃም 10ሩን መደርደር ትችያለሽ፣ ውስጥሽ እንትን ካላለሽ። እንዴ ቢመጣም እኮ ለራስሽ ህይወት እኮ አይጠቅምሽም። ለአንቺ ክብር የሌለው ለቤተሰቦችሽ ክብር የሌለው ወንድ አያስፈልግም። ወልደሽ የሴትን ክብር ወልደሽ የሴትን ድካም የሴትን ስብራት ያልተረዳ ወንድ ያ ወንድ ሊሆን አይችልም። በቃ ያንን ወንድ ምንድነው ከህይወትሽ ማውጣት ነው። ከዛ እንደ አዲስ ትችላለች እኮ ሴት ልጅ እኮ ጠንካራ ናት። ብዙ ነገር ማሰራት ትችላለች። እንኳን አንድ ልጅ ወልደሽ ማለት ነው 3 4 የወሉት ከባሎቻቸው ጋር ተለያይቶ ልጆቻቸውን በደንብ በስርዓት ቀጥ ርጭ አድርጎ የሚያኖሩትና የሚያስተዳድሩት ስንት እናውቃለን። ገባሽ? ልጄ ከመጣ ልጅ አባትነትን አትነፍኝ፣ ነገር ግን ይምጣየው። ከዛ በተጨማሪ ግን ከአንቺ ጋር ያለውን ነገር ማቋረጥ፣ ቆፍጣና ሴት መሆን። በቃ እሱ ነው ስልሽ አይ አይመጣም አይመቸኝም እንደዚህ ነው ብትይ ያኔ ተሰብስቦ ይቀመጥ ነበረ። ይህኔ ደግሞ ነገሮች ተስተካክሎ ነበር። አብርሃም እንደዚህ አድርገሽ ወደ አንቺ ብታመጪውም አይጠቅምሽም። የአብርሃም ጸባይ ከኛ በላይ አንቺ ታውቂያለሽ ምን እንዳለው። አንቺ እኮ ልጁን እኮ የሚፈልገው ለሚዲያው ነው እንጂ ልጅነቱን አይፈልግም ማለት አንቺ ራሱ ተናግረሻል። እውነት ነው፣ የምናየው ነገር ነው። ልጁን ሲፈልግ ለቪዲዮ ለመቅረጽ ነው እንጂ አንድ ቀን ከልጁ ጋር አሳልፎ ካሜራ ሳይቀርጽ ውሎ አያውቅም። ትንሽዬ ሰከንድ እንኳን እንትን ብል ከልጁ ጋር ካሜራ ሳይቀርጽ አይኖርም። እና ለምንድን ነው ይሄንን የምልሽ? ለልጅሽ ክብር ከሌለው፣ ለአንቺ ፍቅር ከሌለው፣ ለልጅሽ ፍቅር ከሌለው፣ ለአንቺ ፍቅር ከሌለው ምን ያደርግልሻል ነው እያልኩኝ ያሉት። በቃ ምን ያደርግልሻል? ልጅሽን ራስሽ እያሳደግሽ ጥሩ ኑሮ መኖር ትችያለሽ ነው እያልኩኝ ያለው። ወደ ራስሽ ተመለሽ። እዚህ ውስጥ ደግሞ ከቤተሰብ ጋር ደግሞ አትናገንተናት በይ። ከቤተሰብ ጋር ደግሞ አንዴ ወደዚህ አንዴ ወደዚህ አትበይ። በቃ አቋም ስንይዘሽ ማንም አያስፈልግሽም። የራስሽን ህይወት ኑሪ ነው እያልኩሽ ያለው። በቃ ተይው እሱን። ሄርሜላ ከፈለገች ትሻከመው፣ ከፈለገች እንደፈለገች ታርጎ። በኋላ የእሱ የአንቺ ዕጣ ነው የሚደርሳት። እሷ ዛሬ እንትን ስለሆነች አይደለም። ያኔም እናንተ ከአንቺ ጋርም እንደዛ ነበር። አብርሃም አንቺ ጋር የተናገረው ነው ለሄርሜላ የሚናገር፣ ለአንቺ ጋር ያደረገ ነገር ነው ሄርሜላ ጋር የሚያደርገው። ምንም የተለየ ነገር የለውም። ገባሽ? ስለዚህ አንቺ ቆፍጠን ብለሽ የራስሽን ህይወት ኑሪ። እስቲ አእምሮብሽ ከልጅሽ ጋር እስኪ ዳና አይዲያ ይዘሽ ነይ እስቲ እየሳቅሽ ሽክ ብለሽ። ከአብርሃም ጋር ብቻ ነው እንደ ቪዲዮ መቅረጽ የሚቻለው? ስንት ወንድሞች ጨዋ ወንድሞች ይሻሉ አይደል እንዴ? ከነሱ ጋር ለምን አትመጪ? ከነሱ ጋር ለምን አሰሩ? ከነሱ ጋር ለምን እየበላችሁ እየጠጣችሁ እየተወያያችሁ ለምን አሰሩ? የግዴታ አብርሃም ላይ ካልሆነ በስተቀር ዩቱብ አይቀረጽም። ኧረ ይሩታ በእናትሽ ወደ ቀልብሽ ተመለሽ ነው የምልሽ። እውነት ከህይወትሽ አስወጭ። ከህይወቴ ውጭ ብሎሽ ጊዜ ነግሮሻል አይደል? ከህይወትሽ አስወጭ። በቃ እንደዛ ነው የምልሽ እንጂ ይሄ ወንድ አያስፈልግሽም ለአንቺ። እውነቴን ነው የምልሽ። ግን እንደዛ ስልሽ ይቅርታ፣ ምንም ቢሆን የልጅሽ አባት